على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فإننا في هذا اليوم سنبدأ بإذن الله وتوفيقه في ترجمة وتوضيح معاني سورة إبراهيم عليه السلام، فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام را. كتاب أنزلناه إليك لتخرج الناس من الظلمات إلى النور بإذن ربهم إلى صراط العزيز الحميد. الله الذي له ما في السماوات وما في الأرض وويل للكافرين من عذاب شديد. الذين يستحبون الحياة الدنيا على الآخرة ويصدون عن سبيل الله ويبغونها عوجا أولئك في ضلال بعيد. وما أرسلنا من رسول إلا بلسان قومه ليبين لهم فيضل الله من يشاء ويهدي من يشاء وهو العزيز الحكيم. ولقد أرسلنا موسى بآياتنا أن أخرج قومك من الظلمات إلى النور وذكرهم بأيام الله إن في ذلك لآيات لكل صبار شكور. وإذ قال موسى لقومه اذكروا نعمة الله عليكم إذ أنجاكم من آل فرعون يسومونكم سوء العذاب ويذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم. وإذ تأذن ربكم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد. وقال موسى إن تكفروا أنتم ومن في الأرض جميعا فإن الله لغني حميد. ألم يأتكم نبأ الذين من قبلكم قوم نوح وعاد وثمود والذين من بعدهم لا يعلمهم إلا الله جاءتهم رسلهم بالبينات فردوا أيديهم في أفواههم وقالوا إنا كفرنا بما أرسلتم به وإنا لفي شك مما تدعوننا إليه مريب. قالت رسلهم أفي الله شك فاطر السماوات والأرض يدعوكم ليغفر لكم من ذنوبكم ويؤخركم إلى أجل مسمى
قالوا إن أنتم إلا بشر مثلنا تريدون أن تصدونا عما كان يعبد آباؤنا فأتونا بسلطان مبين. بسم الله الرحمن الرحيم. سورة إبراهيم مكية. سورة إبراهيم بمبال يمتطرውና የምትታወቀው ምዕራፍ መካ የወረደች 53 አንቀጾች ብቻ ያሏት መለስተኛ ምዕራፍ ናት። ሱረቱ ኢብራሂም የመካ ምዕራፍ እንደመሆኗ እንደሚታወቀው የመካ ምዕራፎች በኡሱስ ዲን በዲን መሰረታዊ ነጥቦች ላይ ነው ትኩረታቸው። እሷም እንደሌሎቹ በዚሁ ጉዳይ ላይ ነው ልዩ ትኩረትና ክብደት ሰጥታ የምታጠነጥነው። ከመሰረታዊ ጉዳዮች አንደኛውና ዋነኛው ስለ አላህ Subhanahu Wa Ta'ala ምንነትና ማንነት፣ ስለ መኖሩ፣ ስለ ዓለም ፈጣሪነቱና ስለ መብቱ፣ ቀጥሎም ደግሞ ስለ ቁርአን ለሰው ልጆች ምን ያህል ጠቃሚና መሪ እንደሆነ የማስተዋወቅ፣ ከዛም በአጠቃላይ የሪሳላና የሩሱሎችን አላማና ተግባር በመግለጥ ላይ ይሆናል ትኩረቷ ማለት ነው። በተለይም የመጨረሻው ነጥብ ላይ ልዩ ትኩረት ትሰጣለች። አጠቃላይ አላህ Subhanahu Wa Ta'ala ለምንድነው ለሰው ልጆች መልእክተኞችን የላከው? ምንድነው ጥቅሙና ፋይዳና ውጤቱ? የተቀበለና የተከተላቸው ምን ያገኛል? የካደና ያስተባበላቸው ምን ያጋጥመዋል? የሚለውን በተለያየ መልኩ ተመለከተዋለች። እና አላህ Subhanahu Wa Ta'ala የሰው ልጆችን ፈጥሮ እንዲሁ ዝም ብሎ የተዋቸውና የረሳቸው እንዳልሆነ፣ ሰዎችን አላህ Subhanahu Wa Ta'ala እዚህ ምድር ላይ የፈጠረና ያሰፈራቸው የመጡለትን አላማ አውቀው ለተወሰነ ጊዜ በሱ ፍቃድ ተመርተው በዘላቂው ሀገር ትልቅ ሽልማት ሊሰጣቸው፣ ይህን ያልተቀበለና ያልተከተለ አመፀኛና ጥጋበኛ በመሆኑ የቅጣት ቦታ እንደተዘጋጀለት በሰፊው ትገልጣለች ማለት ነው። ያ ብቻ ሳይሆንም እዚሁ በዱንያ ላይ ይህንን መለኮታዊ አላማ ያደናቀፉና ሊያሰናክሉ የሞከሩ የተለያዩ ውድቀትና ድቀት እንዳጋጠማቸውም ባጭሩ ጠቅለል አድርጋ ትጠቅሳለች። ስያሜውን በተመለከተ ስለ ነብዩላህ ኢብራሂምም የተወሰነ ነገር ስለምትናገር፣ በተለይ እሳቸው እንደሚታወቀው አቡል አንቢያ ወሰይዱል ሁነፋ የበርካታ ነብያቶች አባትና ምንጭ፣ እንደገና ደግሞ የሙወሂዶች ሁሉ ቁንጮ በመሆናቸው ለሳቸው መታሰቢያ እንዲሆን ስሟ የሳቸውን ስም ይዞ መጥቷል ማለት ነው። እና እንግዲህ ሱረቱ ኢብራሂም ባጭሩ አበይት ነጥቦቿን ለመጠቆም ያህል ነው። ወደ ዝርዝሩ እንገባለን ጊዜ ለመቆጠብ። አሊፍ ላም ራ ካሁን ቀደም በተደጋጋሚ እንዳለፈው በሱረቱ አልበቀራና በአሊ ዒምራን በአዕራፍ ከዛም እንደገና በዩኑስና በሁድ በዩሱፍም እየደገመ ራዕድም ጭምር የዚህ አይነት ምህጻራዊ አነጋገር እየተደገመ መጥቷል ማለት ነው። ይህን ለምን እንደተደረገ ታሁን ቀደም ዝርዝሩ ተነግሯል። ባጭሩ ሁለት አበይት ጉዳዮች ናቸው። አንደኛ ነብዩ አለይሂ ሰላቱ ወሰላም መልእክቱን ተቀብለው ስራቸውን ሲጀምሩ በአካባቢው የነበሩ ጣዖታውያን ቁርአንን ላለመስማትና ላለመገንዘብ የተለያየ ግርግር ይፈጥሩ ነበር። لا تسمعوا لهذا القرآن والغوا فيه እንደሚሉት ማለት ነው። እና ቁርአንን ላለመስማት ጆሮአቸውን የሚወጥፉ፣ እንደገና ደግሞ የሚያፏጩና የሚያጨበጭቡ የሚያወኩም ነበሩ። ያ ጊዜ ተበሳጭተው ትተው እንደሄዱ ለማድረግ ማለት ነው። ያኔ አላህ Subhanahu Wa Ta'ala ባላወቁትና ባልጠበቁት ዘዴ እነሱን ጸጥ ለማድረግና መልእክቱ ጆሮአቸው እንዲደርስ ለማድረግ የተጠቀመበት ዘዴ ነው አንዱ ማለት ነው።
እና ነብዩ እንደለማዳቸው መተው አጠገባቸው ሲደርሱ እነሱ መውካካት ማፏጨት ሲጀምሩ ድምጻቸውን ከፍ አድርገው አሊፍ ላም ሚም ወይም አሊፍ ላም ሚም ራ የሚለን ቃል በሚናገሩበት ጊዜ ቀክላሉ ሳያስቡት ማለት ነው። እነሱ ላለመስማት ነበረ መጀመሪያ ግርግር የሚፈጥሩት። አሁን ግን የማያውቁት ቋንቋ በሚናገሩ ጊዜ ሰው ያልጠበቀው ነገር ድንገት ጆሮ ላይ ሲደርስ ቀክ ማለቱ አይቀርም እና ምንድን አይነት ቋንቋ ነው ደግሞ ይዞ የመጣው ብለው ሲያጣጥሙ ወዲያውኑ በተሰጣቸው ችሎታ ቀጥሎ ያሉትን ቁም ነገሮች አጅጎድጉደው በመናገር እንደፈሩት አላህ የወፈቃቸው እንዲሰሙና እንዲጠቀሙ ያደረገበት ዘዴ ነው ማለት ነው። ሁለተኛ እነዚሁ ሙሽሪኮች ወለው ሽና ለቁልና ሚስለ هذا ይሉ ነበር። እሱ ቁርአን እያለ የተለያዩ መናብንቶች ያመጣ ያዘምልናል፣ እኛም እኮ እንደሱ ቃላቶችን እየገጣጠምን እያጠናቀርን ለመናገርና ሰውን ለማጭበርበር ምን ሞክር ኖሮ አያቅተንም ነበር እያሉ ላላዋቂዎቹ የዋሆች ተራ ቃል እንደሆነ ቁርአንን በማጥላላት መልክ የዘመቻ ይከፍቱ ነበር ማለት ነው። ያን አባባላቸውን ለማምከን ነው። በሁለተኛ ደረጃ እንዳላችሁት እናንተ የእሱን ቁርአን የመሰለ ማምጣት የምትችሉ ከሆነ ይኸው ሜዳውን ፈረሱም እንደሚባለው ይኸውላችሁ የምታውቁት ቋንቋ ነው። አሊፍ ላም ሚም አሊፍ እና ላም ሚም ራ የመሳሰሉ ፊደላቶች የእናንተው ፊደላቶች ናቸው። ባህር ነገር አላመጣም። ቃላቱ እንኳን ምናልባት ለየት ያለ ቢሆንም በመሰረቱ ግን የእናንተው ቋንቋ ውስጥ ያሉትን ፊደሎች ነውና የሚጠቀመው። እንዳላችሁት ከምትችሉማ ከሆነ እስቲ ሞክሩ፣ ከነዚህ አይነት ፊደሎች ነውና ቁርአን ተጠናክሮ የመጣው በማለት እነሱን ተሐዲ ለማድረግና ለማፋጠጥ ነው የሚሉት ዋና ምክንያቶች ናቸው ማለት ነው። እና እንግዲህ ቁርአን ሙተሻቢህና ሙበየን በመባል ይለያያል ወይም ሙህከም ማለት ነው። ስለዚህ ሙህከም የሚባለው አብዛኛው የቁርአን አካል ነው። ሙተሻቢህ የሚባለው ደግሞ የተወሰኑ ነጥቦች ናቸው አላህ ለህክማ ያስቀመጣቸው። ስለዚህ እንዲህ አይነቶቹን ቃላቶች ትርጉም መስጠት አግባብ አይደለም በብዙዎቹ ሙሐቂቆች ማለት ነው። አንዳንዶች እንኳን የተለያዩ ትርጉም ለመስጠት ቢሞክሩም አሊፍ ላም ሚም ሆነ አሊፍ ላም ራ ሌሎችም ነጧሲም እና ሐሚም የመሳሰሉት በሚመጡ ጊዜ አላሁ አዕለሙ ቢሙራዲህ አላህ Subhanahu Wa Ta'ala በእነዚህ ቃላቶች በቀጥታ ምን ለማለት እንደፈለገ እርሱ ባለቤቱ ብቻ ነው የሚያውቀው ብሎ ማለፉ የተሻለ ነው ማለት ነው ላለመሳሳት። ስለዚህ አሁንም በዚህ መልክ ነው የምናልፈው። ቀጥሎ እንግዲህ አላህ Subhanahu Wa Ta'ala ቁርአንን ያስተዋውቃል። የቁርአንን ፋይዳ ጥቅሙ ምን እንደሆነ ይገልጽልናል ማለት ነው። ሰዎች ካላወቁ ጥቅማቸውን በቀላሉ ሊያመልጣቸው ይችላልና ኪታቡን አንዘልናሁ ኢለይክ هذا خبر لمبتدئ محذوف هذا كتاب እንደማለት ነው። ይህ አሁን እኛ የምናቀርብልህና የምናነብልህ እኛ በፍቃዳችን ወደ አንተ ያወረርነው ልዩ የሆነ መጽሐፋችን ነው ይላል አላህ Subhanahu Wa Ta'ala። እና እንግዲህ ኪታቡን عظيم لا يقدر قدره ولا يكتنه حقيقته በሰዎች ግምት ተዚህ ወዲህ እንደወዳ ብሎ የማይለካ የማይደካ በጣም ጥቅም ያዘለ ትልቅ ኪታብ ነው እኛ በፍቃዳችን ወደ አንተ ያወረርንልህ ይላቸዋል ነብዩ አለይሂ ሰላቱ ወሰለም። ለምንድነው የተወረደበት አላማ ከተባለ ሊቱኽሪጀ الناس من الظلمات الى النور ይላል። የሰው ልጆችን ከጨለማ ወደ ብርሃን እንድታወጣ ታዲግዲግ ተሆኑ ጨለማዎች ተተለያዩ እንግዲህ ማዕናዊ ከሆኑ ጨለማዎች ወደ ብሩህ እድል እንድታወጣቸው ፈልገን ነው ይሄን ቁርአን ባንተ ላይ ያወረርነው ይላል ማለት ነው። እና ጨለማ የሚብላቸው እንግዲህ ተውሳክ የመንፈሳዊ ተውሳክ ማለት ነው። ሰው ሲባል ዛሂር ሰውነቱን የተለያዩ በሽታዎች እንደሚጠናወቱት ሁሉ መንፈሱንም የሚጠናወቱ የተለያዩ ችግሮችና መሻኪሎች ይኖራሉ ማለት ነው። እና ለምሳሌ ከመጀመሪያው እንግዲህ ከጨለማ ከሚባሉት ነገሮች አንዱና ዋነኛው ለሁሉም ጨለማዎች ምንጭ የሚሆነው ጀህል ነው ማለት ነው። ሰው ካላወቀ የጨለማ ጉዘኛ ነው። ያ ከሆነ ደግሞ ፊቱ ጉድጓድ ሊገባ ይችላል፣ ከግድግዳ ሊጋጭ ይችላል። ያው ጨለማ ጉዞ ላይ ያለ ሰው ለተለያዩ አደጋዎች የተጋለጠ ነው ማለት ነው። ስለዚህ መጀመሪያ ጀህል ነው። በመሆኑም ከእስላም በፊት ወይም ነብዩ ተልከው ከመምጣታቸው በፊት የነበረው ክፍለ ዘመን አያመል ጃሂልያ የድንቁርናው ክፍለ ዘመን በመባል ይታወቅ ነበረ።
ድቅድቅ ጨለማ ውስጥ ስለነበሩ የሰው ልጆች ማለት ነው። እና ዙሉማት እንግዲህ ጀህል የተጨለማዎች ሁሉ አደገኛው ጨለማ ጀህል ነው፣ መሀይምነት ማለት ነው። ተመሀይምነት እንዲታወጣ ነው የሰው ልጆችን በዚህ ቁርአን አማካይነት ያወረርንህ ይላል። ከዛ ቀጥሎ መሀይምነት ካለ ማንን ይወልዳል? ኩፍርን ይወልዳል ማለት ነው። የበኩር ልጁ ኩፍር ይሆናል፣ ቀጣው ደግሞ ሽርክ ይሆናል ማለት ነው። ከዛ ኒፋቅ፣ ሽቃቅ፣ ፊስቅ የተባሉት ሁሉ መዓሲ ከባኢረ ዙኑብ በሙሉ የጀህል ውጤቶች ናቸው ማለት ነው። እና ጀህል ቀላል ነገር አይደለም። አንድ ሰው ጀህል ካለበት ለችግሮች ሁሉ ምንጭ ሆነ ማለት ነው። እና አሁን ዙሉማት የሚላቸው እነዚህ ነው። ተኩፍርና ተሽርክ፣ ተኒፋቅ፣ ተሽቃቅ፣ ተማዓሲ፣ ተተለያዩ ከባድ ወንጀሎች ጨለማ ሰዎችን መንጭቀህ እንድታወጣቸው ነው ይህን ቁርአን ያወረንልህ ይላቸዋል ማለት ነው። ሚነ ዙሉማት እና እንግዲህ የጨለማዎቹ አይነት ብዙ ስለሆኑ ጀምዕ አደረገው ማለት ነው። የዙልመት ጀምዕ ዙሉማት ይባላል ብዙ ሲሆኑ። ኢለ ኑር ኢላ ኑር ልእስላሚ ወልኢማኒ ወተውሒድ ወልእስቲቃማ። እንደገና በተዛ ተድቅድቅ ጨለማ ከሽርክና ተኩፍር ተማዓሲ ተወጡ በኋላ ወደ የት ነው የሚሄዱት? ወደ እምነት ብርሃን ማለት ነው። እንደገና ወደ እውቀት፣ ከዛ ወደ ተቅዋ፣ ወደ እስቲቃማ። እና ኑር እንግዲህ ሀቅ አንድ ስለሆነ ኑር አለው ማለት ነው፣ አንዋር አላለም። ባጢል ግን ብዙ ቅርንጫፍ ያለው ስለሆነ ዙሉማት አለው ማለት ነው። ከተለያዩ እንግዲህ ድርብርብ ጨለማዎች ለመውጣት የሚቻለው የአላህን መብራት በመቀበል ነው ማለት ነው። የአላህን የፈጣሪውን መብራት ካልተቀበልክ በማንኛውም መልክ ከተለያዩ ጨለማዎች መውጣት እድል የለም። ያንን ከተቀበልክ ግን ኢላ ኑሪላህ ወደ አላህ ብርሃን ተወጣለህ ማለት ነው። አላህ ወልዩ الذين آمنوا يخرجهم من الظلمات إلى النور እንዳለው በሱረቱል በቀራ ላይ የአማኞች ወዳጅና ዋቢ ነውና ወዳጆቹን በዚህ በቁርአንና በነብዩ አማካይነት ከተለያዩ ጨለማዎች አውጥቶ ወደ ብርሃን ያዘልቃቸዋል ይላል። የሱ ጥላቶች የሆኑትን ደግሞ በተቃራኒ ወለዲነ ከፈሩ አውሊያሁም الطاغوت يخرجونهم من النور إلى الظلمات ከብርሃን ወደ ጨለማ አውጥተው ይወስዷቸዋል ይላል ማለት ነው። ስለዚህ ቁርአን እንደ ተራ ነገር ዝም ብሎ የሚነበብና የጊዜ ማሳለፊያ ወይም ደግሞ በቀራን ቁጥር በእያንዳንዱ ሐርፍ የኔ ያለ ሐሰናት አለው ለሚባለው አላማ ብቻ አይደለም የወረደው ማለት ነው። ለህይወታችን ወሳኝነት ያለው ብርሃን ይዞ ነው የመጣው እና እሱን እንድንማረው፣ እንድናውቀው፣ እንድንረዳው ከዛ ላይ ደግሞ በስራ ላይ እንድናውለውና ከጨለማ ወተን በብርሃን እየተመራን ወደ ጀነተል ፊርደውስ እንድንዘልቅ የተላከ ትልቅ መጽሐፍ እንደሆነ ነው የሚገልጠውና የሚያስተዋውቀው ማለት ነው። እና ይሄ ኢኽራጅ እንግዲህ ነብዩ አለይሂ ሰላቱ ወሰለም በመሰረቱ ሰው ናቸው፣ አላህ ለታላቅ እድል ቢመርጣቸውም ማለት ነው። ስለዚህ የእሳቸው ጥረትና ሙከራ ሰበብ ነው፣ ወሳኙ ግን ባለቤቱ ነው ማለት ነው። ይህንን ለመጠቆም ምን ይላል? ቢኢዝኒ ረቢሂም ማለት ሊቱኽሪጀ ናስ፣ አንተ የአላህ መልእክተኛ ይህንን ቁርአን ባውዛ አብርተህ ሰዎችን ከጨለማ ወደ ብርሃን እንዲታወጣቸው ነው። ይሄ ማውጣት ሊሳካና ሊሟላ የሚችለው በአላህ ፍቃድ ነው። ያው አንተ በሪሳላህን ታቀርባለህ፣ እኔ በዛ የሻሁላቸውን በብርሃኑ እየተመሩ እንዲወጡ አደርጋቸዋለሁ ይላል። ይሄ ምንድነው የሚጠቁመው? አልስቲዓና ቢላህ፣ ማንኛውም የምንሰራው ነገር እንደ ሰበብ ነው መስራት ያለብን እና በዛ በስራችን መመካትና መተማመን የለብንም። አላህ ፍቃዱ እንዲሆንና ውጤታማ እንዲያረገን እሱን ሁሉ ጊዜ ኢያከ ነዕቡዱ ወኢያከ ነስተዒን እንደምንለው ከሱ እስቲዓናና ተወኩል እንድናረግ ሁሉም ነገር በአላህ ፍቃድ ነው የሚሆነው። እና ኪታብ መውረዱ ስለወረደ ሰዎችን ሊመራ አይችልም። ነብይ ስለተላከም ሁሉም ሰው ሂዳያ ሊያገኝ አይችልም። አላህ ያደለው ሰዓዳ የወፈቀው ነውና በጌታቸው ፍቃድ በዚህ ኪታብ አማካይነት ሰዎች ከጨለማ ወደ ብርሃን እንዲወጡ ብለን የላክንልህ መመሪያ ነው ይላል ማለት ነው። እና ይህንን እንግዲህ ብርሃን አላህ Subhanahu Wa Ta'ala ራሱ እንደገና ሲያብራራውና ሲፈስረው ምን ይላል? ኢላ ሲራጢል አዚዚል ሐሚድ፣ በጌታቸው ፍቃድ ሰዎች ከጨለማ ወጥተው ወደ ብርሃን የሚገቡት ምን ለማለት ነው ብትሉ፣ ኢላ ሲራጢል አዚዚል ሐሚድ፣ ሁሉን ነገር አሸናፊና እንደገና ደግሞ በሁሉም ፍጡሮች ምስጉን ወደ ሆነው ጌታ ፍቃድ የሚወጡበት ነው ለማለት ነው ብሎ ይፈስራል ማለት ነው። ኢላ ጦሪቂል ኢስላም ማለት ነው።
እና ይህም አባባል አልዓዚዝ አልሐሚድ ወደ ሆነው ጌታ መስመር በጌታቸው ፍቃድ እንዲወጡ ተጨለማ ወጥተው ወደ ጀነተል ፊርደውስ የሚያደርሰውን ቀናውን ጎዳና እንዲጨብጡ ነው ይለናል ማለት ነው። አልዓዚዝ አልሐሚድ ወደ ሆነው ጌታ መስመር ማለት በሌላ በኩል ወደሱ የተጠጋና ከሱ ጋር የወገነ አዚዝ የሚሆን መሆኑን ይጠቁማል ማለት ነው። አልዕዘቱ ሊላህ ወሊረሱሊሂ ወሊልሙእሚኒን እንዳለው በሌላው ቦታ ማለት ነው። አልሐሚድ ሲልም ደግሞ ይህንን መስመር የተቀበለና የተከተለ አቂባው መህሙድ መሆኑንም ይጠቁማል ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ነብዩንም ኪታቡንም እንደገና ደግሞ የራሱን ቁድራና ረህማውንም እያስተዋወቀ ነው በጣምራ ማለት ነው። አላህ الذي له ما في السماوات وما في الارض እና አልዓዚዙ አልሐሚድ የተባለው ማን ነው ካላችሁ ምናልባት ይሄ ስም እንግዲያ ከሆነባችሁ በመታቁስ ስም ተካላችኋለሁ ይላል ማለት ነው። አጥፈል በያን ይባላል። ይሄ አላህ የሚባለው እንግዲህ ምን ጊዜም የታወቀበት ዋናው ስሙ ነው። በጃሂልያም ጊዜ ከዛም በፊት የተለያዩ ኡመሞች ያውቁታል አላህ የሚለውን ስም ማለት ነው። ግን ሌሎቹን አስማኡላህ አልሁስና ነብዩ አለይሂ ሰላቱ ወሰለም ሲመጡ ነው ያስተዋወቋቸው። ስለዚህ አልዓዚዝ አልሐሚድ የሚባለው ሌላ ነገር እንዳይመስላችሁ ያው የምታውቁት አላህ ነው ይላል ማለት ነው። እና አላህ ይሎ በጀር የተቀራበት የማዕጡፍ አለይሂ ኢዕራብ ስለተከተለ ነው ማለት ነው። ኢላ ስለገባችበት ሲራት እንደገና ተሲራት በኋላ አልዓዚዝ አልሐሚድ የሚለው በኢዷፋ ስለተጀረረ የመጅሩር ተከታይ በመሆኑ አላህ ሆነ ማለት ነው እንጂ በመሰረቱ አላሁ الذي ነበረ መባል ያለበት። አሁንም ተቆረጥነው እንደ ሙብተዲያ ካደረግነው አላሁ الذي ብሎ መቅራትም ይቻላል ማለት ነው። ለቂራአ ይኖራል። እና አሁን ግን ያለው በተለይ በሐፍስ ቂራአ አላህ الذي ለምን አልዓዚዝ አልሐሚድ الذي እንደማለት ነውና ማለት ነው። አላህ ማለት ደግሞ ማን ነው ካላችሁ በሲፈት በባህሪው በተግባሩ ለማወቅ ከፈለጋችሁ الذي له ما في السماوات وما في الارض በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ ለርሱ የሆኑለት ኃይል ነው አላህ የሚባለው ይላል። እና ሰማይ የሚባለው ዓለም እንግዲህ በጣም ሰፊ ዓለም ነው። አንዱ ብቻ አንደ ውፍረቱ ድንዳኔው ብቻ 500 አመት የሚያሰር ነው። ከዛ ቀጥሎ ደግሞ የሚቀጥለው ሰማይ ድረስ ያለው ክፍተት ህዋው 500 አመት ያዘዳል። ከዛ ቀጥሎ ያለው በዚህ መልክ እየቀጠለ 7ቱ ሰማያቶች አልቃሉ። ቀጥሎ ኩርሲ ይመጣል። ከዛ ደግሞ አርሽ ይቀጥላል ማለት ነው። ይህን ሁሉ ከባድና ግዙፍ ዓለም ያለምንም ረዳትና ተባባሪ ብቻውን የፈጠረና ያስቀመጠ ኃይል ነው አላህ ማለት ተራ ነገር እንዳይመስላችሁ ማለቱ ነው። በእነዚህ ሁሉ ፍጥረታቶች ዓለሞች ውስጥ ደግሞ ወማ ፊል አርድ በመሬትም ውስጥ ያሉት ፍጥረታቶች ባለቤት ነው ይላል። እንግዲህ መሬትም ሰማያትም አርሽ ኩርሲዩም በሙሉ ሰማይ ዓለም ውስጥ ይገባል። ምክንያቱም ሰማይ ማለት ሚነሱሙ ከላይ የላይኛው ዓለም ለማለት ነውና ማለት ነው። እና በዚህ ሁሉ ፍጥረት ዓለም ውስጥ የሚገኙት ፍጥረታቶች ህይወት ያላቸውም የሌላቸውም ምታቋቸውም ማታቋቸውም በሙሉ የአላህ ንብረትና የሥራ ውጤቱ ናቸው። እንግዲህ የዚህ ሁሉ ባለቤትና ኃያል ጌታ የሆነው ማን እንደሆነ በቀላሉ መረዳት ትችላላችሁ ይላል ማለት ነው። ወወይሉ ሊልካፊሪን ሚን عذاب شديد እና ይሄን ያህል ታላቅና ኃያል ጌታ ጥሪ የማይቀበሉና ፍቃዱን የማይከተሉ የሆኑ አመፀኞችና ከሃዲዎች በጣም አይከብዱ የከበደ ከሆነ ቅጣት ወዮላቸው ሲል ያስጠነቅቃል ማለት ነው። እንግዲህ አላህ ጋር መጣላት ማለት በጣም አይከፉ ለከፋ ውድቀትና አደጋ መጋለጥ ነው። እና ይሄንን እንግዲህ ነብዬን ልኬ ኪታቤን አውርጄ እኔንና ማንነቴን እያስተዋወቅኳቸውና እየጋበዝኳቸው እምቢ አንተን ፍቃድ አንቀበልምና አንከተልም የሚሉ አመፀኞችና ከሃዲዎች ካሉ እነዛ አሳር መከራ ነው የሚጠብቃቸው ወዮላቸው ሲል ያስጠነቅቃል ማለት ነው። እና عذابን شديد ያው እንደታወቀው ጀሃነም ነው ማለት ነው። የአልዋኒሃ ወአንዋዒሃ በውስጧ ያካተተችውን የቅጣት አይነት ሁሉ ይዛ ጀሃነም عذابን شديد ናት። የዱንያ عذاب ግን عذابን شديد ሊባል አይችልም በሷ አንፃር ሲታይ ማለት ነው። ስለዚህ እንግዲህ ጥጋበኞችና አመፀኞችን አላህ Subhanahu Wa Ta'ala ገና አበክሮ አሳር መከራ እንደሚጠብቃቸው ያስጠነቅቃል። ታሁኑ እንደገና አቋማቸውን እንዲገመግሙና ወደ ቁም ነገሩ እንዲመለሱ ለማድረግ ማለት ነው። እነዚህ እንግዲህ ለعذابን شديد የተደገሱና የታጩ የሆኑ ከሃዲዎች
ምንድነው ባህሪያቸው እዚህ ዱንያ ላይ እነማን ናቸው ለማወቅ ከፈለክ ስማቸውን በሰንጠረዥ አላወጣልህም ነው አውሳፍ ሙዋሰፋ አስቀምጥልሃለሁ እነማን እንደሆኑ ይልና الذين يستحبون الحياة الدنيا على الآخرة ይላል እና ለዚህ ለከፋ ቅጣት የታጩትና የተደገሱት ከሃዲዎችና ጥጋበኞች እነማን ናቸው ታልክ ልዩ ምልክታቸው ይችን ቅርብ ህይወት ግዚያዊ ብልጭልጭ ህይወታቸውን አጥብቀው የሚወዱና የሚመርጡ ናቸው ቅርብ ህይወትን ይላል ያው እንግዲህ በዚህ ምድር ላይ ያለውን ሀብታም ልሁን ባለስልጣን ልሁን ባለወገን ልሁን እንጂ ከሞቱ በኋላ መነሳት የሚባል ነገር ተውባክህ የሚሉ ናቸው ልዩ ምልክታቸው ይላል ማለት ነው በአሁኑ ጊዜ እንግዲህ በአለም ላይ በብዙ መላይን የሚቆጠሩት ናቸው ማለት ነው እና ዱንያ ከተሳካ የአኺራ ነገር እንዳላስፈላጊ ነው በብዙዎቹ ዘንድ የሚታየው እንዲህ አይነት ባህሪ የተጠናወታቸው ናቸው የጀሃነም ታዳሚዎች ይላል አላህ Subhanahu Wa Ta'ala على الاخره ማለት በደለ الአኺራ እንደማለት ነው በመጨረሻይቱ አገር ፈንታ ግዚያዊ ብልጭልጭ አገርን መርጠው የሚወዱ ናቸው እሷ ከተሳካችልን ስለዛኛው ዓለም ማን ሄዱ አየው ዝም በለው ባክህ የሚሉ ጅሎች እነሱ ናቸው ለጀሃነም የተደገሱት ይላል ማለት ነው ወየሱዱና عن سبيل الله እና የአላህ መንገድ ከመከተል ወደ ኋላ የሚያሸገሽጉ ይላል ማለት ነው የዲን ነገር በሚነገራቸው ጊዜ አይዋጥላቸውም ያክረሸርሻቸዋል ማለት ነው አንድ ሁለተኛ የሱዱና የሚለው ሌሎችን የሚያግዱና ከሐቅ የሚያደናቅፉ ማለት ነው ሶደ ሁለት አይነት ማዕና አለው ላዚምም ሙተዓዲም ይሆናል ማለት ነው ሶደ بنفسه ከሆነ ራሱን ከሐቅ ያገለለ እውነትን የሚሸሽ ማለት ነው ሁለተኛው ደግሞ ሶደ غيره ይሆናል ማለት ነው ሌሎችን የሚከለክል የብዙዎቹ ካፊሮች ባህሪ እንደዚህ ነው እስላምን ራሳቸው መጥላታቸውና መራቃቸው ሳይበቃቸው እንደገና ሌሎች እንዳይቀበሉትና እንዳይከተሉትም እንቅፋት ይሆናሉ ያደናቅፋሉ በፕሮፓጋንዳ በማጥላላት እንደገና ደግሞ በተለያዩ እስተትጥቅ ድረስ ባለው አስፈላጊ ነገር ሁሉ በሙሉ ሰዎች ወደ እስላም እንዳይዞሩ ያደርጋሉ ማለት ነው ወይብጉናሃ አይወጀን እና ሚለተል እስላምን የአላህን መንገድ መጣመሟን ይሹላታል እስላም እንዳይበላ እንዳይዘራ ያጣመሙ ስሙን ያጠፉታል ኡላኢክ ፊ ضلال بعيد እንዲህ አይነቶቹ በጣም አይርቁ በራቀ ጥሜት ውስጥ የተዘፈቁ ስተተኞች ናቸው በማለት ያስጠነቅቃል ማለት ነው ስለዚህ የመጀመሪያው ሐልቃ እዚህ ላይ ይጠናቀቃል በሚቀጥለው ወደ ቀጣው እንመለስበታለን ወሰለላሁ ዐለ ነብዩ